ልበ ብርሃኑ ነገር ግን አይነ ስውሩ አብርሃም ሁሉን ነገር እርግፍ አድርጎ ከተማን ጥሎ ወደ ገጠር ከገባ ሳምንታት አስቆጥሯል። አብርሃም በልጅነቱ እናትና አባቱ ስለሞቱ ከአይነ ስውርነቱ ጋር ተደምሮ ሕይወት በእንቅርት ላይ ጆሮ ደግፍ ሆኖበት ነው ያደገው። አሁን ከረጅም ጊዜ በኋላ ደህና የሆነ ይመስለዋል። ምክንያቱም እዚህ አደይ አለች። አደይ በጣም የሚወዳት የልብ ጓደኛው ከገጠር ከተማ ድረስ እየተመላለሰች ሃይስኩል ትምህርቷን ስትማር ነበር የተዋወቃት። እሷን በጣም ተወደው ስለነበረ ከከተማ ገጠር ድረስ ይዛው በመመላለስ ሙሉ ቤተሰቦቿን በደንብ አስተዋውቀው ነበር። እንደ ቤተሰቡ ማካል ነበር የሚታየው። ለዛም ነበር ከተማውን ጥሎ እዚህ መሆኑ። ምንም እንኳን ከገጠር እየተመላለሰች የሃይስኩል ትምህርቷን እየተማረች የነበረ ቢሆንም ትምህርቷን ለመጨረስ ግን አደይ አልታደለችም ነበር። ምክንያቱም ገጠር ላይ ከትምህርት ይልቅ ለሴት ልጅ ትዳር ተመራጭ ስለነበረ ለአንድ ባለጸጋ ለትዳር ውስን ጊዜያት ነበር የቀራት። ምስኪኗ አደይ አደይ ሁልጊዜ አብርሃምን ልታስደነግጠው ብትሞክረው እሱ ግን ያውቅባትና አደይ መጣሽ ይላታል። ቆይ እንዴት ነው የምታውቀው ትለዋለች። ሁልጊዜ ስለሚያውቅባት እየተበሳጨች ሃይ አንቺ የአይነ ስውር ጉልበቱ ጆሮና አፍንጫው ነው እኮ። ኮቴሽን መስማት ቢያቅተኝ የአደይን ጠረን መለየት ይከብደኛል ብለሽ ነው አላትና የምትሰራውን ስራ እንዲያግዛት ጠየቃት። እሷም እየሳቀች እሺ ብላ አብርሃምን ከተቀመጠበት ወንበር አንስተው የባጤ ቁጡን እያወራችለት ከጉድጓድ ውሃ ወደምታወጣው ቦታ ይዛው ሄደችና እጁን ይዛ እንዴት እንደሚወጣ ታስረዳው ጀመር። እሱም አልከበደውም ነበር። አደይ ስራውን ትታ ውሃ እየረጨችው መጫወት ጀመረች። ነገር ግን አብርሃም አደይ ተይ አደይ ከማለት ውጪ እንደሷ እየተራጨ የሚጫወትበት አቅም አልነበረውም። አንዳንድ ጊዜ የአብርሃምና አደይ ሁኔታ ከጓደኝነት አልፎ የፍቅር ስሜት ይንጸባረቅባቸዋል። በእርግጥ ይህ ስሜት ሁለቱም ጋር አለ፣ ግን ይፈራራሉ። አብርሃም አይነ ስውር ስለሆንኩ ፍቅሬን ብነግራት ትሸሸኛለች ብሎ ያስባል። አደይ ደግሞ ፍቅሬን ብነግረው ጓደኝነቴን አጣለሁ ብላ ትፈራና ዝም ትላለች። ግን የቱ ነው ትክክል? ፍቅራቸውን ቢገላለጹ ወይንስ ጓደኝነታቸውን ቢያቆዩ? አንዳንዴ ሕይወት እንዲህ ነች። መምረጥ የምንፈልገውን ሳይሆን የተመረጠልንን እንኖራለን። ለዛም ነበረ የምትወደውን አብርሃምንና ትምህርቷን ሳይሆን ቤተሰቦቿ የመረጡላትን እየኖረች ያለችው። አብርሃምም አደይ እንደምታገባ ቢያውቅም በውስጡ ዋጥ አድርጎ ይዞታል። ምክንያቱም አሁን ላይ ስለሷ ጋብቻ ማውራት ሳይሆን ከሷ ጋር ደስ የሚሉ ጊዜያትን ማሳለፍ ነበር የመረጠው። ሃይስኩል በምንማርበት ጊዜ ቆንጆ ግጥሞችን ትጽፍ እንደነበረ ትዝ ይለኛል። ቆይ ለኔስ አልገጠምክም አለችው አደይ። አብርሃምም ለስንቱ ስገጥም ለአንቺ የማልገጥም ይመስልሻል አለና ለአደይ የገጠመላትን ግጥም ያነብላት ጀመር። አደይ ሳልደርቅ ነይ፣ አደይ ሳልከስም ነይ፣ አጭር አይደል ጊዜ ወቅቴ፣ ፍካቴ ጋር አይደል ሞቴ፣ እንደ ፍጥረት ደልቶን አንኖር አንፈነጭ፣ ድንበር አለው ለሕይወታችን ሳንጠግብ ነው የምንቀጭ፣ ለጋነትን ምታጭበት የሚጎድል ወንድነቴ፣ ወሰናለው ለፍካትሽ ወሰናለው ለፍካቴ። አደይ አንቺ አደይ እኔ፣ አደይ ብርታት አደይ ወኔ፣ አደይ ፍካት አደይ ድምቀት አደይ ለምለም፣ የኔና አንቺ እውነት መቀጠፍ አይደለም? አደይ በጣም ስሜቷ ስለተነካ
ግጥሙን ጨርሳ መስማት እንኳን አልቻለችም ነበር። እየጠራት በቆመበት ጥላው ሄደች። ምስኪኗ አደይ ይህች የአደይ እናት ደስታ ነች። ዛሬ ልክ እንደ ስሟ ደስታ ላይ ነች። ምክንያቱም ሴት ልጇ ልታገባ ነውና። ደስታ ዕቃ ልታወጣ የቤቱን በር ከፍታ ስትገባ ምስኪኗ አደይ ጨለማ ውስጥ ኩርም ተብላ ቁጭ ብላለች። እናቷ ደነገጠችና ወይ ልጄ ምን ነው ጨለማ ውስጥ ብቻሽን? አደይ ከተቀመጠችበት ተነሳችና ኩራዙን እያበራች አይ ዝም ብዬ ነው እናቴ። ነገ ደግሞ ልታገቢልኝ ነው ደስ አላለሽም? ብላ ጥያቄ ቀጠለችላት። ኧረ ደስ ብሎኛልማ ደስ ብሎኛል። አብርሃም ከአደይ መኝታ ቤት መስኮት ስር ቁጭ ብሎ ተያትቻለም ለሐቄላትን ዳኛ ልክ ባንሆንም ልክ ነን እኛ የሚለውን ሙዚቃ እየሰማ አብሮ ሲያንጎራጉር አደይ ከውስጥ ሆና ሰምታ ወጣች። መስኮቱን ተደግፋ አብርሃምን እያየች አብርሽ አለችው። አብርሃምም ድምጿን በመስማቱ ደስ ስላለው ወዬ አደይ አላት። በቃ ነገ ላገባ ነው ማለት ነው? ምን ነው ደስ አላለሽም? አይ አላውቅም፣ ነገር ግን ከነገ በኋላ እንደማንገናኝ ሳስፈራው ብላው አብርሃምን በተቀመጠበት ጥላው ሄደች። እሱ ግን ጥላው እንደሄደች ስላላወቀ አይዞሽ የኔ አደይ ሞቅ አድርጌ ነው ምድርሽ ቢላትም መልስ የሚሰጠው ግን አልነበረም። ገጠሩ በሽር ጉድ ደምቋል። ሁሉም በየፊናው የየራሱን ስራ ይሰራል። የአደይም እናት አምሮባታል። ቄጠማዋን እየጎዘጎዘች የድግሱን ቦታ የአደይን ደግሞ የሐዘኗን መድረክ ታደማምቅ ጀመር። አደይ አሁን ከመቼውም ጊዜ በላይ ቆንጆ ሆና በሯን ዘግታ ባሏን እየጠበቀች ነው። አብርሃምም ሲመረቅ የገዛትን አንድና ብቸኛ ሱፉን ለብሶ አደይን ሊያገባ የተዘጋጀ እንጂ ለሌላ ሰው ሊድራት እስከማይመስል ድረስ ዘንጧል። ይህች ዓለም እንዲህ ናት። የቱ ስህተት የቱ ደግሞ ልክ እንደሆነ ግራ ታጋባናለች። ዕጣ ፋንታችንን በራሳችን መወሰን እስከሚያቅተን ድረስ በራሳችን ሕይወት መብትን እናጣለን። ልናገኝ የሚገባንን እንነጠቅና ማያስፈልገንን ነገር እንቀበላለን። አደይ አሁን ይህ ሁኔታ ውስጥ ናት። በእርግጥ አብርሃምን መናገር የማይችልበት ሁኔታ ውስጥ ሆኖ ነው እንጂ ብዙ መናገር የሚፈልገው ነገር ነበር። ምን ዋጋ አለው? አሁን የአብርሃምና አደይ ነገር ነበር ሆኖ ሊቀር ነው። ምክንያቱም ዛሬ አደይ ልትሞሸር ነው፣ ልታገባ ነው። የአደይ ትንሿ ወንድም እያለከለከ አብርሃም ጋር ደረሰ። አብርሃም አደይ አለ። አብርሃም ከተቀመጠበት እየተነሳ አደይ ምን ባሏ መጣ አለና ጠየቀው። አይደለም እያለ አደይ ወዳለችበት ቦታ ይዞት ሄደ። መስኪኗ አደይ ሰርጓንም ቤተሰቧንም አብርሃምንም ጥላ በሰርጓ ቀን ራሷን ሰቀለች። አብርሃም የሚይዘው የሚጨብጠውን አጣ። እናቷ ደስታዋ ወደ ሐዘን ተቀየረባት። ለአብርሃም ማጣት ብርቁ አይደለም። ሲወለድ ብርሃኑንና እናትና አባቱን አጣ። አሁን ደግሞ አደይ ግን ትክክል አደይ አይኔ ያተረፍኩሽ እኩያዬ የምገበይ ተስፋ ካይንሽ ሁሌ ብሩህ ጎኔ ካለሽ
ደምቀሽ ፍካት የምትሰጪ ሳቅሽ ስንቄ የሚሆነኝ አደይ ልቤ አደይ ነፍሴ መሳሳልሽ እንደራሴ